በእነዚህ ልጆች ጉዳይ እንግዲህ ተጨማሪ ቪዲዮዎች ደርሰውኛል ለሚመለከተው ክፍልም እኔ አድርሻለሁ በጣም ነው የሚያሳፍረው የሚያሳዝነው ምን አይነት ቤተሰብ ምን አይነት ወላጅ እንዳሳደጋችሁ በጣም ተሳፍራላችሁ ፈጣሪ ያጋለጣቸው ነው አሁን ለምሳሌ እንደ ነገሮች እኮ ሳይቀረጽ እኮ ብዙ አሉ በየቤቱ እሱን እንግዲህ እሱ ይቁጠረው ግን ደግሞ እንዲያደርጉና ህዝብ ሁሉ እንዲቆጣ እነሱም ተይዘው እንዲጠየቁ ምክንያት የሆነው ግን ራሳቸው ቀርጾ ያወጡት ቪዲዮ ነው ፖሊስ በሰጠን መረጃ መሰረት ህዝቡ ቪዲዮውን ሴቭ ስላደረገው ነው እንጂ የቀርጸው የለጠፉት አካላት አጥፍተውታል እና እንደ ነገሮች እንዳይደገሙ አስተማሪ የሆኑ ቅጣቶች ግን ያስፈልጋል በስሜ ማለት ደራለ እሺ ሰላም ተሳስነሽ አወራለሁ ብቻ ማለት ነው ዛሬ እንደዚህ ፊትሽን አቀላልቼ ነው ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ እሺ በይ ተሳስተሽ ስለኔ አወራለሁ ብቻ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ አሁን ሰላፈልግልኝ በእናትሽ አንቺ ዝም በይ አሁን ጨፍሪ ዝፈኝሽ አይደለም እንደምትዘፍኝ ዞር በይ በቃ ባላ በቃ ዝፈኝሽ ምንም ይረንተኝ ሰው መሳይ ሾካኮች የሚለውን ታውቂያለሽ ዝም በይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች ማረግሞን ነው ግን ማን የረገመን እስኪ ንገሩን ማን ነው ኢትዮጵያኖችን የረገማቸው ማን ነው እርስ በርስ ተገዳደሉ እርስ በርስ ተጎዳዱ እርስ በርስ ተቆሻሹ ብሎ ማረግሞን ነው ኢትዮጵያኖችን እኔ ማርያምን ግራ እየገባኝ ነው አስደሳች ዜና ተሰምቷል በርካቶችን ባስቆጣው የጥቃት ምስል ላይ የተሳተፉ በአዲስ አበባ ፖሊስ ቁጥጥር ስር ውለዋል እነዚህ ሴቶች ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የተደረሰ የሚል ጥያቄን ያስነሳ ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ እነዚህ ሰው በመሰሉ አውሬዎች ማለት ይቻላል በጣም ጫካኞች ናቸው እንዴት እንደሚቀጠቅጧት የሰው ልጅ የሚመቱ አይመስሉም እኮ የሆነ ማዳበሪያ ነገር አቁመው የሚመቱ ነው የሚመስሉትና እንደዛ ደግሞ በሴት ልጅ አያምርም እንዴ ሴት ልጅ ያል ጭካኔ ኬት ልታመጣ ቻለች እሱ ነው የሚገርመው እና ምንድነው ልላችሁ ፈለኩትኝ ትናንትና የቪዲዮ ተፖስተና አየሁትኝ በማግስቱ ጠዋት ፖሊሶቹ እያንዳንዱ ወንጀለኛ አንገታቸውን ይዘው ነው ያቀረቧቸው ማለት ነውና መያዙንስ ተይዘዋል 18 አመት አልሞላቸውም ለዛ ለቀናቸዋል በሽማግሌ ፈታ ነው ብለው እናትየውን አናግረው በሽማግሌ ፈታ ነው ሰላም ፈጥረናል የሚባል ነገር የለም እሺ ህግ ነው የምንፈልገው ትክክለኛ ፍርድ እንፈልጋለን የፈታቸው ጊዜ በዚህ መንገድ የተለቀቁ ጊዜ ግን ማለት ነው ኢትዮጵያ ላይ ያላችሁ ሰዎች እንዳትለቋቸው እህታችሁን አስቡ ይቺ አንድ ፍሬ ልጅ እህታችሁን አስቡ ነገ የምትወልዳት ሴት ልጅ አስቡ እናታችሁን አስቡ ሚስታችሁን አስቡ ትንሽዬ ውስጣችሁ የሚራራ ካላችሁ እንዳትለቋቸው ህግ እንኳን ቢፈታቸው 18 አመት ያልሞላችሁ ናቸው ሰላም ፈጥረናል በሽማግሌ ነገሩ ተፈቷል ብትሉ ወርድ ከኛ እውነት ከኢትዮጵያን ሴቶች ነው የምትጣሉት እሺ ልጅቷ ህክምና ያስፈልጋታል ሆዷን በጣም ረግጠዋታል ልቧን ሲመቷት ነበር በሶኬት ሲቀጠቅጧት ነበር ህክምና ያስፈልጋታል እርዳታ እናትየው ምናምን አትበሉ እርዳታስ አያስፈልግም አሁን ቅድሚያ ልጅቷ ህክምና ያስፈልጋታል ትታከም ፍርድ ደግሞ ትክክለኛ እንፈልጋለን በጣም በርካቶች በዚህ ቪዲዮ ልባቸው ተነክቶ ለአዲስ አበባ ፖሊስ መረጃ ያቀበለው ነበር ምንድነው አዲስ ያለው ነገር እንዲነግሩኝ መስመር ላይ ያሉ ጤና ይስጥልኝ ኮማንደር እንደምን ዋላችሁ አለን ይመስገን አምላክ አሜን ሰላምን አለን እየሰባን ነው ያው እንግዲህ
አሁን በማህበራዊ ሚዲያ ላይ ቫይራል ይጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደ እኛ አድርሰውናል። ይሄ እንግዲህ ህብረተሰቡ ለፖሊስ ያለውን ከሚያበረክተው ተባባሪነት የሚያበረክት ነው። ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናርስም። ሰይፉ ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓመተ ምህረት በኮልፌ ቀራኒ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የሚደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ አስሮ ምርመራ ሲያጣራ ነበር። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያ ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውሎ በማጣራትባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንትን እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎች ሰርተናል። አዎ ግን አሁን ቫይራል የወጣው እንትን የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው ድርጊት የሚፈጽሙበት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ሲሆን ሀሜት አለ ሀሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው። ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰንድቆ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ይሆናል። ክስ ማስመስረቱ አይቀርም። ውሳኔው እነሱ ጋር ይሆናል።